በጣም በርካቶች ይህንን የእስራኤልና የኢራን ጦርነት ሃይማኖታዊ ጦርነት አድርገው ይመለከቱታል። ሃይማኖታዊ ጦርነት ነው እንዴ? ክብራትና ክብራን ይሄ ነገር አዎ ሃይማኖታዊ ጦርነት ነው ብላችሁ ከቅዱሳን መጽሐፍት የምትጠቅሷቸውን ጥቅሶች እያዘጋጃችሁ ካላችሁ ሐሳባችሁን አከብራለሁ፣ ሐሳቤን አክብሩ። ይህ ጦርነት ሃይማኖታዊ ጦርነት አይደለም። 4 ነጥብ። ለምን በሚለው ጉዳይ ላይ ከሚቀርቡ ሐሳቦች መካከል ትላንት አንድ ያየነው የተመለከትነው ነገር ነበረ፣ የአገዛዝ ለውጥ በሚል። ዛሬ ማነሳላችሁ ጉዳይ የአገዛዝ ለውጥ ማለት የኢራንን ማዕከላዊ ባንክ የመቆጣጠር አይነት ግብ ያለው እንደሆነ ነው። ይህን ጉዳይ ለማሳካት ቬንዙዌላ የምትባለውን ሀገር እንደ አብነት እናነሳለን። ቬንዙዌላ ሀገራት በጣም እኮ በዝምታ በመረጡበት ጊዜ እኮ ነው አይደል? ቬንዙዌላ ውስጥ ገብተው ማዱሮን አንገቱን አንቀው ይዘውት ከወጡ በኋላ የቬንዙዌላ መንግስት አዲስ ይመጣል የተባለው የቬንዙዌላ መንግስት ምንድን ነው ያለው? ወደ አሜሪካዎቹ ኢንተርናሽናል ሞኔታሪ ሲስተም ዓለም አቀፋዊ የሆነ የገንዘብ ስርዓት ውስጥ ይገባል ሆነ ያለው። በቃ ነገሩ ያለቀው እዛ ጋር ነው። ማዱሮን አነሱት። አዲስ የመጣው አገዛዝ፣ አዲስ የመጣው ስርዓት ወደ ዓለም አቀፉ የገንዘብ ስርዓት ውስጥ የና አሜሪካ የምዕራቡ ዓለም የገንዘብ ስርዓት ውስጥ ገባ። ኢራን ውስጥም ስትመለከቱ እኔ አንድ ነገር ልንገራችሁ፣ እነ አያቶላህ በእነ አሜሪካ ወይም በእነ እስራኤል ኢንተርናሽናል ሞኔታሪ ሲስተም ዓለም አቀፍ የገንዘብ ስርዓት ዝውውር ውስጥ ቢገቡና ለዛ ታማኝነታቸውን ቢያሳዩ ኖሮ እመኑኝ ይሄ ጦርነት አይኖርም ነበር። ኢራንና እስራኤል በሃይማኖት በቃ ትንቢት የሚፈጸምባቸው ምናምን ከሆኑ ከ1952 እስከ 1979 ድረስ በፍቅር ክንፍ ብለው የኢራን ነዳጅ በእስራኤል በኩል እየተጣራ አልነበር እንዴ ወደ አውሮፓ የሚገባው? ስለዚህ ነገሩ ምንድነው? ኢራንና እስራኤልን ከአሜሪካ ጋር ጨምሮ ማለት ነው እያቋሰለ ያለው እያታኮሰ እያጋደለ ያለው ነገር ምንድነው ካላችሁ ስርዓት ነው። ምን አይነት ስርዓት? ዓለም አቀፍ የገንዘብ ስርዓት። ያውም አሁን የነ ቻይናና የነ ሩሲያ የክሪፕቶ ከረንሲ ከነ አሜሪካ ከነ እስራኤል ቁጥጥር ውጭ የሆነ የገንዘብ ስርዓት መጥቶባቸዋል። በአመት እስከ $4 ትሪሊየን ድረስ ዝውውር የሚከናወንበት። ኢራን ከዚህ ተጠቃሚ ሆነች ማለት ራሷን ጠቀመች ብቻ ሳይሆን ቻይናንም ጭምር አሳደገች፣ ቻይናንም ጭምር ነፃነት ሰጠች ማለት ነው። ይህ ሁሉ ነባራዊ ሁኔታ እያለ ታዲያ ስለምን ሃይማኖታዊ ጦርነት ነው እያወራችሁኝ ያለው ጎበዝ? ሰላም ጤና ይስጥልን ክብራትና ክብራን፣ ነፃነት ላቀው ነኝ በገበያ ፖድካስት። በዛሬው ጥንቅራችን ላይ ይህንን ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ኢራን ውስጥ ምን ተፈለገ የሚለውን ነጥብ በአትኩሮት እየተመለከትን እንቀጥላለን። መጽሐፎችን ሪፈር እናደርጋለን፣ ትንታኔዎችን ሪፈር እናደርጋለን። በቆይታችሁ የምትረኩበትና የዓለም እይታችሁን ሰፋ የምታረጉበትን አይነት መረጃ ይዤላችሁ መጥቻለሁኝ። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ገበያ ፖድካስት አዳዲስና ወቅታዊ መረጃዎችን ወደ እናንተ ማድረሱን ይቀጥላል። ዛሬም እንዲሁ በዚሁ አግባብ አንድ ጠብሰቅ ያለ እይታ ሰፋ የሚያደርግ አይነት ነገር ይዤ መጥቻለሁኝና በሐሳብ ልንለያይ እንችላለን። በቃ ሃይማኖታዊ ነው ብላችሁ ልትደመድሙ ትችላላችሁ። እኔ ይመቻችሁ። እንዳልኩት ሃይማኖታዊ መነጽር ብቻ ሳይሆን ወይም ከሃይማኖታዊ መነጽር በዘለል ነው ነገሩ፣ የሃይማኖት ጉዳይ አይደለም የምንል ሰዎችም ደግሞ እንዳለንና የእኛንም ደግሞ ድምፅ መስማት አለባችሁ። ስለዚህ ነገሩ ከሃይማኖት አይደለም። እኔ ከሃይማኖት ጋር የሚገናኝ ምንም ጦርነት አለ ብዬ አላምንም በዚህ ሰዓት ላይ። ምክንያቱም የትኛውም እንግዲህ የምናመልከው ፈጣሪ በሰዎች እርስ በርስ መጋደል የሚደሰት ፈጣሪ ነው ብዬ ስለማላምን፣ ለማንኛውም እስኪ የሃይማኖት ጉዳይንም ወደፊት እንመጣበት ይሆናል። ለዛሬ ግን ከኢራን ምን ተፈለገ የሚለውን ነጥብ ትላንት ጀመር ያደረግነውን ዛሬ አጠናክረን ነው እንቀጥላለን። አብራችሁኑ ነው። በእስራኤልና በኢራን መካከል የቀጠለው ጦርነት እንግዲህ አሁን የተለያዩ አዳዲስ ነገሮች የተደመጡበት ነው። የተደመጡ ካሉ አበይት ዋና አሁናዊ ጉዳዮች መካከል ጥቂቶቹን ላስቀድምላችሁና ወደ ትንታኔው እንገባለን። በዚህ ሰዓት ይህን ዘገባ የሚጠናከርበት ጊዜ ድረስ ማለት ነው ባለው ሰዓት ውስጥ የተሰሙ ካሉ አበይት ጉዳዮች መካከል በእስራኤል አማካኝነት በሊባኖስ በሚንቀሳቀሰው የሂዝቦላህ ቡድን ላይ እስራኤል ጥቃት መፈጸም ጀምራለች። የጥቃቱ ምክንያት ደግሞ ሂዝቦላህ በእስራኤል ላይ የሮኬት ጥቃት መሰንዘር መጀመሩ ነው። እንደሚታወቀው የሂዝቦላህ ቡድን በኢራን የሚደገፍ በ1982 እንደ አውሮፓውያን አቆጣጠር ኢራን ከኢራቅ ጋር ጦርነት ውስጥ በነበረችበት ጊዜ በኢራንና በኢራቅ ጦርነት ወቅት ጊዜ ያቋቋመችው የአክሲስ ኦፍ ሬዚስታንስ ወይም የደህንነት ቀለበቷ አካል የሆነ ቡድን ነው። ይህ ቡድን እስራኤል ላይ ማስጠንቀቂያዎችን ሲያደርግ ነበር። ከሐማስ ጋር ሲከናወን በነበረ ጦርነት የነበረው ሚና ታስታውሳላችሁ። አሁን ይህ ቡድን በእስራኤል ላይ ጥቃት መሰንዘር መጀመሩን ተከትሎ በእስራኤል አማካኝነት እንዲሁ በሊባኖስ ውስጥ ጥቃት መሰንዘር ተጀምሯል ወይም ድብደባዎች የተፈጸሙ ነው። ይህ ሂዝቦላን ያነጣጠረው ጥቃት በሊባኖስ ውስጥ መፈጸሙ በመጪዎቹ ጊዜ ይኸው የእስራኤልና የኢራን ጦርነት የቀጠናዊ ጦርነትን ቅርጽ ይዞ ለመቀጠሉ አንድ ምልክት ተደርጎ በመቆጠር ላይ ይገኛል ወይም በመዘገብ ላይ ይገኛል። በሌላ በኩል እየተሰማ ያለ ሌላ አበይት መረጃ ደግሞ የአሜሪካ ወታደራዊ ኃይል ኢራን ላይ በፈጸማቸው ጥቃቶች ሳቢያ ይዞት የወጣው መረጃ ይፋ ያደረገበት ነው። የአሜሪካ መከላከያ ዲፓርትመንት
በኢራን ውስጥ ከ1000 በላይ የሚሆኑ ኢላማዎችን መምታቱን ገልጿል። እነዚህ ኢላማዎች በቀጥታ የኢራን የጦር እንቅስቃሴና የጦር ክምችት አለባቸው ተብሎ የሚታሰቡ ስፍራዎች እንደሆኑ ነው የአሜሪካ ፔንታጎን የገለጸው። ስለዚህ ከ1000 በላይ ጥቃቶችን በመፈጸም በአሁኑ ጊዜ በኢራን ወታደራዊ አቅም ላይ ከፍተኛ መዳከም እንዲመጣ ማድረግ ችለናል ነው ያሉ የሚገኙት እና አሜሪካ ምንም እንኳን በኢራን በኩል አሁንም ድረስ ብቻ ሳይሆን በመጪዎቹ ጊዜም ጭምር እና አሜሪካን የተገዳደረች መቆየት የምትችልበትን አይነት ወታደራዊ አቅም እንዳላት በመግለጽ በዛሬው ዕለት እንኳን በኳታር በዩናይትድ አረብ ኤምሬት የአየር ላይ ጥቃቶች መፈጸማቸውን እየሰማን ቆይተናል። በአሜሪካ የጦር ሰፈሮች ላይ ያነጣጠሩ ጥቃቶች ማለት ነውና በመጪዎቹ ጊዜ እንዲሁ ይኸው የኢራን ወታደራዊ ኃይል ጥቃት በአይአርጂሲ አማካኝነት እየተፈጸመ ይቀጥላል ተብሏል። ከዚህ ጋር በተያያዘ በትላንትናው ዕለት ከኢራን በኩል የሚወጡት መረጃዎች ገና በ28 ቀናት በፊት ወይም ባሳለፍነው ቅዳሜ ማለት ነው ከ200 በላይ የሚሆኑ የአሜሪካ ወታደሮች ላይ ወይም በዛ በመካከለኛ ምስራቅ በሚንቀሳቀሱ የነበሩ የአሜሪካ ወታደሮች ላይ እርምጃ መወሰዱና 200 በላይ የሚሆኑት መሞታቸውን ኢራን ገልጻ እንደነበር አይዘነጋም። ነገር ግን የአሜሪካ ዲፌንስ ዲፓርትመንት የሞቱት ሰዎች ወይም ወታደሮች ቁጥር 3 ብቻ መሆኑን ወቁት ብሏል። ያም ማለት ግን ያው ይሄ የአሜሪካ መንግስት ያመነው ይፋዊ ቁጥር እንደሆነ ልብ ማለት ያስፈልጋል። ምናልባት የሟቾቹ ቁጥር ከዛም በላይ ሊበልጥ የሚችልበት ሁኔታ አለ። አንጻሩ ደግሞ በአሜሪካና በእስራኤል አማካኝነት በኢራን ላይ የተፈጸመ ባለ ጥቃት ሳቢያ ይዘገባ እስከተጠናከረበት ጊዜ ድረስ ከ555 በላይ የሚሆኑ ሰዎች መገደላቸውን የኢራን መንግስት አስታውቋል። አጃንስ ፍራንስ ፕሬስ ነው የዚህ ዜና ምንጭ። ከ555 በላይ የሚሆኑ ሰዎች በኢራን ውስጥ ተገለዋል እየተባለ ይገኛል። ኢራን እስራኤልን አነጣጥራ እየፈጸመች ባለው ጥቃት ደግሞ ትላንትና በአንድ የባላስቲክ ሚሳኤል ጥቃት ብቻ ማለት ነውና በኢንት ሽሞን እንደዚህ የተባለ በሚጠራ አካባቢ ላይ 9 እስራኤላውያን የተገደሉበት ጥቃት መመዝገቡም እንዲሁ ሌላኛው የተሰማ ጉዳይ እንደሆነ ልብ ይለዋል ማለት ነው። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA የኢራን የኒውክሌር መሰረተ ልማትና መርሃ ግብሮችን በተመለከተ እንዲሁ ይዞ የወጣው መረጃም ሌላኛው በዛሬው ዕለት የተሰማበት ጉዳይ ነው። የIAEA ዳይሬክተር የሆኑት ዳይሬክተር ጀነራሉ ራፋኤል ግሮሲ እንደተናገሩት ከሆነ ምንም አይነት አስጊ የሆነና ምናልባት በአካባቢው ላይ ጉዳት ሊያደርስ የሚችል በአካባቢው ባሉ ዜጎች ላይ ጉዳት ሊያደርስ የሚችል የራዲዬሽን ሁኔታ በአካባቢው እንዳልተፈጠረ ያው የኢስፋሃንና የሆርዶፋ የኒውክሌር ጣቢያዎች ከዚህ ቀደም በአሜሪካ አየር ላይ ጥቃት ሲፈጸምባቸው ወይም ድብደባ ሲፈጸምባቸው በጣም ከፍተኛ ስጋት የነበረው እነዚህ የኒውክሌር ማብለያ ጣቢያዎች ራዲዬሽን እየተባለ የሚጠራውን ጉዳይ በአካባቢው ላይ ችግር እንዳያመጡ ነበርና ትላንትናም ከትላንት ወዲያም በነበሩት እንዲሁ የእስራኤልና የአሜሪካ ጥቃቶች ምናልባት የኢራንን የኒውክሌር ጣቢያዎች አነጣጥረው ወይም ኢላማ አድርገው ተፈጽመው ከሆነ ሊያስከትሉ የሚችለው የአካባቢ ብክለት የአየር ብክለት የራዲዬሽኑ ጉዳይ ማለት ነው በጣም ከፍተኛ ስጋት ሆኖ መቆየቱ ይታወቃል። በዚህ ጉዳይ ላይ በIAEA በኩል ምንም አይነት የአካባቢ ብክለትን ያስከተለ የራዲዬሽን ሁኔታ እንዳልተፈጠረም ወቁት በማለት ነው IAEA ያስታወቀው። ሳውዲ አረቢያ አርማንኮ እየተባለ የሚጠራ የነዳጅ ማብለያ ጣቢያዋ በኢራን አየር ላይ ጥቃት የድሮን ጥቃት አማካኝነት ጥቃት እንደተሰነዘረበት ድብደባ እንደተፈጸመበት ሮይተርስ ዘግቧል። ይሄ አርማንኮ እየተባለ የሚጠራው የሳውዲ አረቢያ ግዙፍ የሆነ የነዳጅ ማብለያ ማጣሪያ ጣቢያ ነው። በዓለማችን ላይ ምናልባትም በግንባር ቀደምነት ሊጠቀስ ከሚችሉት ውስጥ አብሮ ስሙ የሚነሳው ይሄ አርማንኮ የሚባለው የሳውዲ አረቢያ የነዳጅ ማብለያ ጣቢያ ከዚህ ቀደም ኢራን በየመን ውስጥ ሀውቲን በመደገፍ በነበራት ጦርነት ውስጥ ሀውቲዎች ይህንኑ የሳውዲውን አርማንኮ ያነጣጠረ ጥቃት በመሰንዘር በሳውዲ አረቢያ ላይ ሊያደርሱ የሚችለው ጉዳት ከበድ ያለ ሊሆን እንደሚችል አስታውቀው ነበረ። አሁን ታዲያ ያንን በሚያስታውስ መልኩ ነው ሳውዲ አረቢያ ላይ የአርማንኮ ነዳጅ ማብለያ ጣቢያ በኢራን የአየር ላይ ጥቃት በተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን አማካኝነት ድብደባ ተፈጽሞበት በአሁኑ ወቅት ግልጋሎቱ እንደተቋረጠና ምናልባትም ከቆይታ በኋላ ወይም ከቀናት በኋላ ድጋሚ ወደ አገልግሎት እንደሚመለስ ይጠበቃል። አርማንኮን የሚያክል አይነት ግዙፍ የነዳጅ ማብለያ ጣቢያ በኢራን የአየር ላይ ጥቃት ኢላማ መሆኑ ታዲያ በመጪዎቹ ጊዜ ኢራን ይህ ጦርነት የሚቀጥል ከሆነ ልትከተል የምትችለው ስትራቴጂና ስልት ምናልባትም በቀጥታ አሜሪካንና የአሜሪካ የጦር ሰፈሮችን ያነጣጠረ ብቻ ሳይሆን የአሜሪካ አጋር ናቸው የሚባሉትም እንደ ሳውዲ አረቢያ እንደ ዩናይትድ አረብ ኤምሬት የመሰሉት ሁሉ በቀጥታ የመሰረተ ልማቶቻቸው ኢላማ ሊሆኑ እንደሚችሉ ያረጋገጠ ነው። አርማንኮ ላይ የተፈጸመው ይኸው የኢራን የአየር ላይ ጥቃትም በዚህ እንደ ማሳያ ሆኖ በመቅረብ ላይ ይገኛል።
አንድ ሌላ ጨመር ላድርግላችሁና ወደ ዋናው ጉዳይ ልሸጋገር። የሃይማኖታዊ ጦርነት ወይም ጂሃድ የሚባለውን ጉዳይ በትላንትናው ዕለት የኢራን ሃይማኖታዊ መሪዎች እንዳወጁ ይታወቃል። ይህንን የሃይማኖታዊ ጉዳይ ወይም ጂሃድ የሚባለው ነጥብ ግን ከምን አንጻር መታየት አለበት? ያው ኢራን የሺያ እስልምና የምትከተል ሀገር ነች። አሁን ኢቭን የሱኒ እስልምና የሚከተሉት እኮ እንደነ ሳውዲ አረቢያ፣ እንደነ ዩናይትድ አረብ ኤምሬት፣ እንደነ ኦማን፣ ኢቭን ኦማን አደራዳሪ የሆነችው ኦማን እኮ በቅርብ በሷ የባህር ክልል ላይ ሲያልፍ የነበረ አንድ መርከብ ጥቃት ተሰንዝሮበት በእሳት ተቀጣጥሏል፣ በእሳት ጋይቷል። ኦማን እንግዲህ አደራዳሪ በጣም ሰላማዊ የምትባለው ኦማን እንኳን የዚህው ጦርነት ሰለባ የሆነች መታለች። እንግዲህ የሱኒ እስልምና የምትከተል ሀገር ነች ኦማን። እነ ዩኤኢን የምታውቁት ነው። ዩናይትድ አረብ ኤምሬት፣ ዱባይን ብትሉ አቡዳቢን ብትሉ በተከታታይ የኢራን የአየር ላይ ጥቃቶች እየተመቱ ነው፣ ጉዳት እየደረሰባቸው ነው። ከዚህም ባሻገር አሁን ሳውዲ አረቢያም እንዲህ በግልጽ በሆነ መልኩ እንደነ አርማምኮ የመሰሉ በጣም ለሀገሪቱ ኢኮኖሚ የጀርባ አጥንት የሆኑ መሰረተ ልማቶቿ የነዳጅ ማብለያ ጣቢያዎቿ ላይ የተነጣጠረ ጥቃት መፈጸም መጀመሩ በኢራንና በሌሎቹ የእስልምና እምነት ተከታይ ሊባሉ በሚችሉ ሀገራት መካከል ያለውን ውጥረት ያሳያል። ከዛ አንጻር አንዳንዶች ምን ይላሉ? የኢራን ሃይማኖታዊ መሪዎች የቅዱስ ጦርነት በማለት ጂሃድ ማወጃቸው ተግባራዊ የማይሆነው ወይም የትም የማይደርሰው በዚህ ምክንያት ነው። ምናልባት በኢራንና በተቀረው የአረብ ሀገራት መካከል ጠንካራ የሆነ አጋርነት ቢኖር ኖሮ ወይም ደግሞ የዚህ የሱኒና የሺያ የሚባለው የሴክት ጉዳይ በመካከላቸው ልዩነት ባይፈጥር ኖሮ ይህን ጊዜ የቅዱስ ጦርነት ወይም ጂሃድ የሚባለው ነገር ታውጆ መላ ህዝበ ሙስሊሙ በዝምታ ባልተመለከተ ነበረ። ነገር ግን የሱኒ እስልምና እምነት የሚከተሉ ሁላ ጠላት እየሆኑ ወይም እንደ ኢላማ ሆነው እየተመቱ ባለበት በእንዲህ አይነት ነባራዊ ሁኔታ ላይ እንዴት ነው የኢራንን የጂሃድ ወይም ቅዱስ ጦርነት ጥሪ ተቀብለው በሃይማኖታዊ መነጽር ነገሩን አይተው ከጎን ሊቆሙ የሚችለው የሚለው ጉዳይ በጥያቄ ምልክት ውስጥ እንዲነሳ በማድረግ የኢራንን የጂሃድ አዋጅ ወይም የቅዱስ ጦርነት አዋጅ ብዙ ርቀት እንዳይጓዝ የሚያደርግ ምክንያት ስለመሆኑ በመገለጽ ላይ ይገኛል። እነዚህ ቀደም ብዬ ነገርኳችሁ ጉዳዮች በዛሬው ዕለት እየተሰሙ ያሉ አበይት ዋና ዋና ጉዳዮች ናቸው በማለት የመራረጥኩላችሁ ናቸው። አሁን ከዚያው ጉዳይ ጋር በተያያዘ ወደ ትንታኔ ዘገባችን ስንገባ የምናገኘው የኢራን ላይ ያነጣጠረው ጦርነት አሜሪካና እስራኤል በዚህ ደረጃ በመተባበር በአንድነት በመቀናጀት እየፈጸሙ ያለው ጦርነት በኢራን ውስጥ ምን ለማሳካት ነው በሚለው ጉዳይ ላይ በትላንትናው ዕለት ወደ እናንተ ባደረስኩት የትንታኔ ፖድካስት ዘገባ ላይ የአገዛዝ ለውጥ የሚለውን ነጥብ አትኩሮት በመስጠት በዛ ጉዳይ ላይ ሐሳቦችን ስናንሸራሽር ስናነሳ ቆይተናል። አሁን የዛ ክፍል 2 ብለን ልንገልጸው የምንችልና እንደ ኢራን የመሰለ ሀገር ለምን በአሜሪካ ኢላማ ውስጥ በነ እስራኤል ኢላማ ውስጥ ገባ የሚለውን ነገር በተመለከተ እያጠናከርናቸው የምንሄዳቸው ሐሳቦች ይኖራሉ። ከዚህ አንጻር ከዚህ ጎን ለጎን አብረን የምንመለከተው የኢራን ጉዳይ ሲነሳ አጋር ተብለው ከዚህ ቀደም የሚጠቀሱት ሀገራት እነማን ነበሩ? እንደነ ቻይና እንደነ ሩሲያ የመሰሉ ሀገራት ናቸው። ይሁን እንጂ እነዚህ ሀገራት ከኢራን ጋር ወታደሮችን በማስጠጋት ወታደር በማስፈር አሊያም ደግሞ ቀጥተኛ የሆነ ወታደራዊ ግንኙነትን በመፍጠር የኢራንን ጦርነት የሚዋጉ አይነት ሀገራት እንዳልሆኑ ይኸው በግልጽ እየተመለከትን እንገኛለን። ለመሆኑ እነዚህ ሁለቱ ሀገራት ቻይናና ሩሲያ የምን ጊዜ ወዳጅ ናቸው? ኢራን በዚህ ደረጃ እንዲህ አጋር በምትፈልግበት በዚህ ሰዓት ላይ ስለምን እነዚህ ሀገራት ካሉበት ሆነው ቭላዲሚር ፑቲን ከሞስኮ ጂጂፒንግ ከቻይና ሆነው አይዞሽ ኢራን የሚል መልእክት ከማስተላለፍ የዘለለ ጉዳይን ለማድረግ ለምን አልቻሉም የሚለውን ጥያቄም በመጠየቅ ከዚህው ቀደም ብዬ ካነሳውላችሁ ኢራን ላይ ጦርነቱ ለምን አሁን መደረግ ተጀመረ፣ ለምን ኢራን ኢላማ ሆነች በሚለው ነጥብ ላይ በተመለከተ ሐሳቦችን እያነሳን እንቀጥላለን። ይህንን ጉዳይ ለማጠናከር አንድ በመጀመሪያ ደረጃ ዓለም የምትሰራበትን ወርልድ ኦርደር ልንገራችሁ። አሁን ባለፉት በርካታ ዓመታት ዓለማችን የመጣችበት ወርልድ ኦርደር ወይም የዓለም ስርዓት አሜሪካ መሩ የሆነው ስርዓት ማለት ነው። በተለይ ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ባለው ጊዜ አሜሪካ እንደ ልቧ የሆነች መምጣት የምትችልበት ጊዜ አልነበረም። የቀዝቃዛው ጦርነት የሚባለው ስለነበረ ዩኤስኤስአር የሚባል ሌላ ወገን ሌላ ኃይል አለ።
ከዛ ሁለተኛ የዓለም ጦርነት ሲጠናቀቅ የተደረጉ ቁልፍ ሊባሉ የሚችሉ ነጥቦች ግን አሉ። ሁለተኛ የዓለም ጦርነት መጠናቀቂያ ላይ ምንድነው የተደረገው ካላችሁ፣ አንደኛ አሜሪካ የዓለምን የገንዘብ ስርዓት ወርቅ ላይ ቤዝድ ያደረገውን በወርቅ ላይ የተመሰረተውን የገንዘብ ስርዓት ስታብሊሽ በማድረግ የዓለምን ወርቅ ወደ ራሷ መሰብሰብ የጀመረችበት ጊዜ እንደነበረ አይዘነጋም። በዛው ተመሳሳይ ጊዜ በ1945 IMF ከዛ ቀጥሎ ደግሞ ወርልድ ባንክ የሚባሉ የዓለም አቀፉን የአዲሱን ዓለም ስርዓት የሚያስተገብሩ የገንዘብ ተቋማት ተመስርተዋል። እነዚህ የገንዘብ ተቋማት በዓለማችን በሁሉም አካባቢ ላይ ያለ የገንዘብ እንቅስቃሴን የሚቆጣጠሩ ኢቭን ሀገራት የሚኖራቸውን የሚያትሙት የገንዘብ መጠን ራሱ ከሚኖራቸው የወርቅ ክምችት ጋር የተገናኘ ሆኖ እንዲቀጥል በማድረግ ሀገራት ምን ያክል የወርቅ ክምችት አስቀምጠዋል በማለት በዛ የወርቅ ክምችታቸው መሰረት ነው እንግዲህ ኢኮኖሚያቸውን፣ የመበደር አቅሙን የመሳሰሉት ጉዳዮችን እያገናዘቡ ከዛ ሀገር ጋር ግንኙነት የሚያደርጉት። በሌላ ቋንቋ በዓለም ላይ አሁን ከIMF በወርልድ ባንክ አማካኝነት እየተዘወረ ያለ IMF እና ወርልድ ባንክ ያው የዳቦ ስም አድርጋችሁ ገለጹት። ከጀርባ ባሉ ዋነኛ ተዋንያን የዓለም የገንዘብ ስርዓት ይመራል። አንድ የሆነ መቆጣጠሪያ ያለው፣ አንድ የሆነ የስበት ማዕከል አለው። ወደ ምዕራቡ ዓለም የሚሄድ ወደ ምዕራቡ ዓለም የባንክ ካዝና የሚያመራ የዓለም ስርዓት ነው አሁን ያለው። የየሀገራቱን ማዕከላዊ ባንክ ሴንትራል ባንክ የሚባለው ማለት ነው። እሱን በመቆጣጠር ላይ የተመሰረተ ስርዓት ነው የተዘረጋው ከሁለተኛው የዓለም ጦርነት በኋላ። በእነዚህ 75 ዓመታት ጊዜ ውስጥ ታዲያ በዓለማችን ላይ በሁሉም አካባቢ የየሀገራቱ ማዕከላዊ ባንክ፣ ለምሳሌ የኢትዮጵያ ብሔራዊ ባንክ በአሁኑ ወቅት በIMF እና በወርልድ ባንክ አማካኝነት የሚዘወር ወይም በእነሱ የፖሊሲ ምክረ ሐሳብ አማካኝነት የሚንቀሳቀስ እየሆነ መጥቷል። ልክ እንደዚህ ሁሉ በሌሎች የዓለማችን ክፍሎች ላይም ኦልሞስት በሁሉም ቦታ ሊባል በሚችል መልኩ መሰል አይነት የባንክ ስርዓት ነው ያለው። ማዕከላዊ ባንኮቹ የሀገራቱ ማዕከላዊ ባንክ እንደነ IMF እንደነ ወርልድ ባንክ በመሰሉ ዓለም አቀፍ ተቋማት የምዕራቡ ዓለም ተቋማት አማካኝነት የሚዘወሩ እነዛም ዋነኛ ዓላማቸው ደግሞ በሀገሪቱ ውስጥ ያለ የወርቅና ሌላ የተፈጥሮ ሀብት ክምችትን በማጥናት እነዚህ ሀገራት ምን ያክል የመበደር አቅም አላቸው ብለው ገንዘብ ሲያበድሩ እንዴት ይመልሳሉ የሚለውን ነገር ማጥናት አለባቸው። ከዛ በላይ ደግሞ ይሄ የገንዘብ ስርዓት ወደ አንድ ቀጥተኛ የሆነ የምዕራቡ ዓለም የሚዘውረው ወደዛ የባንክ ስርዓት ውስጥ ፍሰቱ ስለሚከናወን ከዚህ ፍሰት የሚወጣ ከምዕራቡ ዓለም የገንዘብ ፍሰት ውስጥ የሚወጣ የትኛውም አይነት ግብይት ለምዕራቡ ዓለም እንደ ስጋት ይቆጠራል። ይሄ እንደ ፋክት እንድትይዙት የፈለኩት ጉዳይ ነው። በቃ ይሄ መነሻ ዓለም በምን አይነት ስርዓት ነው የምትመራው ሲባል አሁን በነገርኳችሁ አይነት ስርዓት ነው የምትመራው። የየሀገራቱ ማዕከላዊ ባንክ በማን አማካኝነት ይዘወራል፣ በማን አማካኝነት ቁጥጥር ውስጥ ነው ካላችሁ በምዕራቡ ዓለም ቁጥጥር ውስጥ ነው ያለው። በዚህ ረገድ ውስን ሀገራት ይቀራሉ። የባንክ ስርዓታቸውን የማዕከላዊ ባንካቸውን ልክ እንደኛ ብሔራዊ ባንክ እንደምንለው ሴንትራል ባንካቸውን ወደ አሜሪካው ሲስተም ወይም ወደ ምዕራቡ ዓለም ሲስተም ውስጥ ያላስገቡ ጥቂት ሀገራት አሉ። ከነዛ ሀገራት መካከል አንዱ ኢራን የምትባለው ሀገር ከነዛ የገንዘብ ስርዓታቸውን በነ አሜሪካ ቁጥጥር ውስጥ ያላስገቡ የተፈጥሮ ሀብታቸውን በነ አሜሪካ ቁጥጥር ውስጥ ካላስገቡ ሀገራት መካከል በግንባር ቀደምነት የምትጠቀሰው ኢራን ነች። ሩሲያ እንኳን በቅርብ ነው አይደል ከስዊፍት ሲስተም ላይ የራሽያ ዩክሬን ጦርነትን ከጀመረች በኋላ ዓለም አቀፍ የገንዘብ ዝውውር ሲስተሙ ስዊፍት የሚባለው ከሱ እንኳን ራሷን ለማሸሽ እየሞከረች ያለች ሀገር ነች። እነ ቻይና የብሪክስ ጥምረትን በመፍጠር የክሪፕቶ ከረንሲ የሚባለውን አይነት ስርዓት በመዘርጋት አዲስ የሆነ የገንዘብ ልውውጥ ዘዴን በመቀመር ዶላርን የመተካት ዶላር ሲባል ያው ከዶላር ጀርባ ወርቅ ነው ያለው ባይዘው አሁን እነ ቻይና እነ ራሽያ ምናምን በብሪክስ ውስጥ ያለው ሐሳብ ይህንን ዶላርን በክሪፕቶ ከረንሲ ስለመተካት አደለ እያሰቡ የሚገኘው። ያ ማለት ከነ IMF ከነ ወርልድ ባንክ ከምንላቸው በዚህ ቋንቋ ባንገልጻቸው እንኳን ከምዕራቡ ዓለም የምዕራቡ ዓለም ከዘረጋው የባንክ ስርዓት ውጪ የሆነ ግብይት በመከናወን ላይ ይገኛል። በኢራንና በቻይና መካከል ያለ የነዳጅ ግብይት እጅግ በጣም ከፍተኛ ደረጃ ላይ ደርሷል። 20% የሚሆን የቻይና ነዳጅ አቅርቦት በኢራን ላይ የተንጠለጠለ ነው። አስቡት እንግዲህ። ሩሲያን ካያችሁ ደግሞ ሩሲያ የጦር መሳሪያ ግብይት ስታከናውን ድሮን ለምሳሌ እነ ሻሂድ የመሳሰሉትን ተንቀሳቃሽ ሰው አልባ አውሮፕላኖችን ከኢራን ጋር ስትገበያይ የመገበያያ መንገዱ ስልት ዶላር ሳይሆን
የክሪፕቶ ከረንሲ ስርዓቶች ናቸው የተከናወኑ የሚገኙት። ከዶላር ውጪ የሆነ በሌላ ቋንቋ ከምዕራቡ ዓለም የማዕከላዊ ባንክ ስርዓት ውጪ በሆነ መንገድ ገንዘብ እየተዘዋወረ ነው። እንደ አሜሪካ የመሰለ ቻይና የምታከናውነውን እንቅስቃሴ በስጋት ውስጥ የሚመለከት ሀገር አሁን ኢራንን በምን መልኩ ነው የሚያየው ካላችሁ፣ ኢራን የምትባለው ሀገር ለቻይና እንደ ቀዳዳ ሆና የቻይና ከዶላር ውጪ የሆነ ግብይት እንዲከናወን ከማዕከላዊ ባንክ ውጪ የሆነ ከአሜሪካ የማዕከላዊ ባንክ ስርዓት ውጪ የሆነ ግብይት እንዲፈጸም በር እየከፈተች ያለች ሀገር ነች ኢራን። በማዕቀብ ሞከሯት፣ አልቻሉም። ስንት ማዕቀብ ሊያጎብጧት ሞከሩ። አሁን እኮ ዶላር በሚሊዮን የሚመነዘርባት ሀገር ሆናለች ኢራን። በከፍተኛ የኢኮኖሚ ጫና ውስጥ ነች ያለች። እንደዛም ሆኖ ግን ስቲል ከነ ቻይና ጋር ከነ ቬንዙዌላ ጋር ከነ ኢራን ጋር ትገበያይ ነበር፣ ከነ ሩሲያ ጋር ትገበያይ ነበር። ቬንዙዌላን ወደ ኢራን ከመምጣታቸው በፊት ማዱሮን ገብተው አንገቱን አንቀው ይዘው ተወጡ። ቬንዙዌላ ውስጥ የመጣው አዲስ አገዛዝ ወይም ስርዓት በአሜሪካ የማዕከላዊ ባንክ ወይም የምዕራቡ ዓለም ማዕከላዊ ባንክ ስርዓት ውስጥ መስራት የሚችል አይነት መሆኑን ማረጋገጫ ሰጥ። አስቡት፣ ቬንዙዌላ ውስጥ ያለ የነዳጅ ክምችትን ታስታውሱ ከሆነ ቬንዙዌላ ውስጥ ሲገቡ አሜሪካ በጣም ከፍተኛ ነዳጅ አላት፣ ለምንድን ነው ነዳጅ ፈልጋ ቬንዙዌላ ውስጥ የምትገባው ሲባል ነበር። አሁን ነገሩ ነዳጅ ብቻ ሳይሆን ያ የተፈጥሮ ሀብት ግብይት ሲፈጸምበት በየትኛው መንገድ ነው ግብይት የሚፈጸመው? እነ ቻይና እነ ሩሲያ እየዘረጉ ባለው አዲስ የገንዘብ ልውውጥ ስርዓት አማካኝነት ነው ወይስ ባለፉት በርካታ ዓመታት ውስጥ ባለፉት 75 ዓመታት በቀጠለው ከሁለተኛው የዓለም ጦርነት በኋላ በመጣው የገንዘብ ስርዓት ውስጥ ነው እየተከናወነ ያለው የሚለው ጉዳይ ያሳስባቸዋል። ዳስ ዋይ ኢራን የምትባለው ሀገርን ሲመለከቱ የኒክሌር ጉዳይ እንዳልሆነ ትላንት ነግሬያቸዋል። ኢራን የኒክሌር ጉዳይ ወይም ኢራን የኒክሌር ጦር መሳሪያ ጉዳይ ቢሆን ኖሮ ይህ ጦርነት ላይጀመር የሚችልበት በርካታ እድል አለ። ነገር ግን ነገሩ የኒክሌር ጦርነት አይደለም ወይም የኒክሌር ጦር መሳሪያ ጉዳይ አይደለም። ኢራኖችም በቃ እንሰጣቸዋለን ውሰዱት፣ ዜሮ ዩራኒየም ስቶክ ፓይል፣ በቃ ምንም አይነት የበለጸገ ዩራኒየም ክምችት አይኖረንም በሚለው ጉዳይ ላይ ተስማምተዋል። ምንም አይነት የምናበለጸግበት ቴክኖሎጂ አይኖረንም በሚለው ጉዳይ ላይ ተስማምተዋል። እየተስማሙ አሜሪካ ከእስራኤል ጋር በመሆን ጦርነቱን ፈጸመች፣ ጦርነቱን ጀመረች። ጥያቄው ለምን የሚለው ነው። ኒክሌር ጉዳይ ከሆነ በኒክሌር ጉዳይ እንስማማ ካሉ፣ አሳልፈን እንስጥ ካሉ ወደ የትኛው ጉዳይ እንሄዳለን? የአገዛዝ ለውጥ ወዳልካችሁ። የአገዛዝ ለውጡን ለምን እንደሚፈልጉት ሲባል ልክ የእንትናን ተሞክሮ አስተውሉ። ቬንዙዌላ ማዱሮ ባለፉት በርካታ ዓመታት እኮ የአሜሪካ ኩባንያዎችን እንዳለ ጠራርጎ አወጣ። መጀመሪያ የቬንዙዌላን ነዳጅ መሰረተ ልማት ያከናወኑት ቁፋሮን የጀመሩት የአሜሪካ ኩባንያዎች ነበሩ። ከዛ እነ ማዱሮ ሲመጡ ከዚህ ከአብዮቱ ጋር ተገናኝቶ ከዛም በፊት በነበረው ጊዜ በቃ የአሜሪካ ኩባንያ እየበዘበዘን ነው ብለው ጠራርገው አስወጡ። በሌላ ቋንቋ ከአሜሪካ ዕውቅና ውጪ በሆነ መንገድ የሚከናወን ግብይት፣ ከአሜሪካ የፋይናንስ ስርዓት ውጪ በሆነ መልኩ የሚከናወን የገንዘብ ልውውጥ፣ ይሄ ጉዳይ ነበር ያሳስባቸው የነበረው ቬንዙዌላ ውስጥ ገብተው ማዱሮን ከወሰዱ በኋላ አዲስ የመጣው አስተዳደር በቃ በአሜሪካና በምዕራቡ ዓለም የገንዘብ ስርዓት ውስጥ ግብይቴን እፈጽማለሁ የሚል ጉዳይ ሲስማማ በቃ የቬንዙዌላ ጉዳይ አልቋል ተባለ። ፊታቸውን ወደ ማን አዞሩ? ወደ ኢራን ውስጥም አያቶላ ቢኖሩ ችግር የለባቸውም። ነገር ግን አያቶላ ምን እንዲሆን ይፈልጋሉ? አያቶላ በእነ አሜሪካ የገንዘብ ስርዓት ሲስተም ውስጥ እንዲገባ ይፈልጋሉ። ግን ሁልጊዜ ማወቅ ያለብን ነገር ፕሪቴክስት፣ ሰበብ ይፈልጋል። አንድ ሀገር ውስጥ ገብቶ ጥቃት ለመፈጸም፣ አንድ ሀገር ውስጥ ገብቶ ዘመቻ ለማከናወን፣ ድብደባ ለማከናወን ሰበብ ይፈልጋል። ኢራን ውስጥ ለመግባት ምን አይነት ሰበብ አስፈለገ ካላችሁ፣ የኢራን መንግስት፣ አብዮተኛው መንግስት እስራኤልና አሜሪካን ዴስቶ አሜሪካ እያለ ይለፍፍ ስለነበር ይሄ አገዛዝ የእስራኤል ስጋት ነው። የእስራኤል ስጋትነቱ እንዲያከትም እንዲያበቃ የግድ ኢራን ውስጥ ገብተን ለውጥ ማምጣት አለብን፣ ኢራንን መደብደብ አለብን ወደሚል ነገር መጡ። ከገቡ በኋላ አያቶላ ቢኖሩም እና አያቶላህ በእነ አሜሪካ የገንዘብ ስርዓት ውስጥ ቢገቡ፣ አሁን በኢራን ውስጥ የሚመጣው አገዛዝ የተተኩስ ሰዎች ማለት ነው፣ በእነ አሜሪካ የገንዘብ ስርዓት ውስጥ ቢገቡ፣ በምዕራቡ ዓለም የገንዘብ ስርዓት የማዕከላዊ ባንክ ስርዓት ውስጥ ቢገቡ፣ ወይም የኢራንን ማዕከላዊ ባንክ በቃ ለአይኤምኤፍ እና ለእንትን ቢያስረክቡ ማለት ነው፣ ለወርልድ ባንክ ቢያስረክቡ፣ በቃ ሁሉም ነገር ሰላም ሆኖ ይቀጥላል። ሰላም ከተባለ እሱም ማለት ነው።
እና ኢራን ውስጥ ምንድነው የተፈለገው ሲባል የፈለጉት ነገር የኢራን ማዕከላዊ ባንክ በአሜሪካ ወይም በምዕራቡ ዓለም ቁጥጥር ውስጥ እንዲሆን ነው እንጂ እስራኤልን ዴስቱ እስራኤል ብሎ የአያቶላህ አገዛዝ ስላወራ ወይ ኒውክሊየር ስላለው ወይ ነገሩ ሃይማኖታዊ ስለሆነ አይደለም። እኔ በጣም አንድ የሚያሳዝነኝ ጉዳይ ይህንን የእስራኤልና የኢራን ጦርነት በሃይማኖታዊ መነጽር ተመልክተው ሃይማኖታዊ ድምዳሜ ላይ የሚደርሱ ሰዎችን ሳይ ነው። it's not about religion። ሃይማኖት እነ ኔታንያሁ ሐሳባቸውን ግባቸውን ለማስፈጸም ከላይ የሚቀቡት ከላይ የሚለጥፉት ታፔላ እንጂ ከታፔላው ጀርባ ያለው እውነት የኢራን የተፈጥሮ ሀብት በምን አይነት የገንዘብ ስርዓት ውስጥ ይጠቃለላል፣ የኢራን የተፈጥሮ ሀብት ማን ይገዛዋል፣ ማን ይሸጠዋል፣ የኢራንን ማዕከላዊ ባንክ ማን ይዘውራል፣ ማን ያስተዳድራል የሚለው ጉዳይ ነው። ቢኮዝ ማዕከላዊ ባንኩን ያዛችሁ ማለት በሌላ ቋንቋ የዛችን ሀገር የገንዘብ ስርዓት ተቆጣጠራችሁ ማለት ነው። ኢራን 1979 ላይ ያንን አብዮት አከናውነው አያቶላህ ኻሜኒ እሳቸው ወደ ስልጣን ሲመጡ አዲስ ስርዓት ይዞ የመጡት ከአሜሪካ ውጪ የሆነ ስርዓት ነው። ከ1952 እስከ 1979 በነበረው ጊዜ ከአሜሪካና ከምዕራቡ ዓለም ጋር ተባብሮ የሚሰራ መንግስት በነበረበት ጊዜ ያኔ ሀገር አማን ነበር። አሁን ወደዛ ስታትስኮ ለመመለስ ተብሎ ሲገለጽ እንደምታውቁት በነዛ ጊዜያት እኮ ትላንት ነግሬያችኋለሁኝ። ከ1952 ከ1979 በነበረው ጊዜ የኢራን ነዳጅ በእስራኤል አማካኝነት ነበረ ወደ አውሮፓ ገበያ ይዘልቅ የነበረው። ያኔ የኢራን ማዕከላዊ ባንክ በምዕራባውያኖቹ ቁጥጥር ውስጥ ነበረ። ከ79 በኋላ ግን እንደ አውሮፓውያን አቆጣጠር ከ1979 በኋላ ግን ያ ስታትስኮ ተሰበረ። ያንን ስታትስኮ በመስበር አያቶላህ አሊ ኻሜኒ ቆሙ። ስለዚህ አሜሪካ የነ እስራኤል ፍላጎት ስነታባውት ይሄ በቃ ኢራን የምትባለው ሀገር ለእስራኤል የህልውና ስጋት ኢራን የምትባለው ሀገር ምናምን አይደለም። ስነታባውት የኢራንን የገንዘብ ስርዓት፣ የኢራንን ማዕከላዊ ባንክ፣ የኢራንን የተፈጥሮ ሀብት ማን ይቆጣጠረው፣ ማን ይነግደው፣ ማን ይሽጥ ይለውጠው የሚለው ነጥብ ነው መሰረታዊው ነጥብ። ሊቢያ ለምሳሌ አንድ ነገር ልንገራችሁ። አሁን በዚህ ሰዓት ሊቢያ የምትባለው አፍሪካዊ ሀገር ከመላው አፍሪካ ውስጥ ከሚገኙ ሁሉ እንግዲህ በምን አይነት የእርስ በርስ ጦርነት ውስጥ እንዳለች ወቁ። ሊቢያ ይቺ ከባድ የእርስ በርስ ጦርነት ውስጥ የምትገኝ ሀገር ግን ዛሬም ቢሆን በእንዲህ አይነት የእርስ በርስ ጦርነት ውስጥ ሆናም ቢሆን ከመላው አፍሪካ ሀገራት መካከል በወርቅ ክምችቷ ቁጥር 1 የምትባል ሀገር ነች። ሪዘርቭ አይደለም ማለት የወርቅ ክምችት ሲባል ከየሀገራቱ ተቆፍሮ የወጣ ከዛ በክምችት ደረጃ አለን ተብሎ የሚታሰብ እጃቸው ላይ ያለ ኦልሬዲ የወጣ መሬት ውስጥ ያለውን አይደለም፣ ተቆፍሮ ወጥቶ ፕሮሰስ ተደርጎ እጃቸው ላይ የሚገኝ የወርቅ ሀብትን ካያችሁ በአፍሪካ ቁጥር 1 የምትባለው ሀገር ሊቢያ ነች። ስለዚህ ሊቢያ ውስጥ የሙአመር ጋዳፊን መንግስት ባይገለብጡ ይገርማችኋል? እኔ አይገርመኝም። ኢራንም ልክ እንደዚህው ከፍተኛ የሆነ ክምችት ያላት፣ በተመሳሳይ ደግሞ ያ ክምችቷን ከነ ቻይና ከነ ሩሲያ ጋር በመሆን ለመሸጥ ለመለወጥ የምትሞክር ሀገር ነች። ዳስዋይ አሁን ይህንን ጦርነት ሲያከናውኑ የኢራንን ማዕከላዊ ባንክ ለመቆጣጠር ግብ አድርገው እየተንቀሳቀሱ የሚገኙት። በዚህ ጉዳይ ላይ ጥቂት ያነበብኳቸውን ጉዳዮች ላክልላችሁ። ዌዝሊ ክላርክ ይባላል። በ2000ዎቹ አጋማሽ አካባቢ ላይ በ2002 ምናምን አካባቢ መሰለኝ በመጪዎቹ 5 ዓመታት አለ ሴናተር ነው፣ የአሜሪካ ሴናተር ነው ዌዝሊ ክላርክ። በመጪዎቹ 5 ዓመታት 5 ሀገራትን እንወራለን ብለው ተናገሩ። ከኢራቅ ጀመረ። እነ ሊቢያም በዚህ ውስጥ የሚጠቃለሉ ናቸው። እነ ሶሪያ ትላንት የአገዛዝ ለውጥ ያስፈልግባቸዋል ብዬ ስዘረዝርላችሁ የነበሩ ሀገራት ማለት ነው። 5 ሀገራት። ዌዝሊ ክላርክ በ2002 አካባቢ ኢራቅ ውስጥ ዘመቻ ከመፈጸሙ በፊት በመጪዎቹ 5 ዓመታት 5 ሀገራትን እንወራለን ብለው ሲናገሩ እነዛ 5 ሀገራት የማዕከላዊ ባንክ ስርዓታቸው በአሜሪካ ወይም በምዕራቡ ዓለም ሊመራ በሚችል መንገድ ውስጥ የነበረ አይደለም። ወረራው ተፈጽሞ ከተጠናቀቀ በኋላ ግን የየሀገራቱ ማዕከላዊ ባንክ ኢራቅ፣ ሊቢያ፣ ሶሪያ የነዛ ሁሉ ማዕከላዊ ባንክ በምዕራቡ ዓለም ተቋማት ቁጥጥር ውስጥ ወድቆ ነበር። በዚህ ሁሉ መካከል የምትቀር የነበረችው ኢራን ነች። ኢራንም አሁን በመጨረሻ ወደዛ ነገር ትሄዳለች ወይስ አትሄድም የሚለው ጉዳይ በመጠበቅ ላይ ይገኛል። ገንዘብን፣ የገንዘብ ዝውውርን መቆጣጠር መቻል፣ መሸጥ መለወጥ መቻል የሚባለውን ጉዳይ ሀገራቱ በነፃነት ሉዓላዊነታቸውን አስጠብቀው የሚያከናውኑት ሳይሆን የአይኤምኤፍ እና የወርልድ ባንክ ወይም የምዕራቡ ዓለም ጣልቃ ገብነት ኖሮ በዛ አማካኝነት የሚከናወንና በእነሱ ቁጥጥር ውስጥ የሆነ ዓለም አቀፍ የሞኔታሪ ሲስተም ውስጥ እንዲወድቁ ይፈልጋሉ።
ሪቻርድ ዋርነር የሚባል አንድ ጃፓን ላይ የተጻፈ መጽሐፍ አለ። ዋይ ዘ ኢምፕሊመንት ዚስ ፖሊሲ በሚል ርዕስ የተሰናዳ አይነት መጽሐፍ። በጃፓን ጉዳይ ላይ ለምሳሌ እንደ ማሳያ ጃፓንን ብንመለከታት ሪቻርድ ዋርነር የተባለው ሰው አሜሪካ ውስጥ እንዳይነበብ የታገደ አንድ መጽሐፍ አለውና ለምን የጃፓን ኢኮኖሚን መቆጣጠር እንደሚያስፈልግና እንዴት እንደተቆጣጠሩት ነው ሪቻርድ ዋርነር በመጽሐፉ ላይ የሚያብራራው። ሰው የጃፓን የገንዘብ ስርዓትን እንግዲህ ከጃፓን በሁለተኛ ዓለም ጦርነት ከአሜሪካ ጋር የነበረችበት ጦርነት ታስታውሳላችሁ። ፒርል ሃርበር ላይ ጥቃት ሰንዝራለች። ወታደራዊ መንግስት ነበር አለ የሚባለው። ከዛ አሜሪካ ሂዳ ሂሮሺማና ናጋሳኪ ላይ ቦምብ ወርውራለች። የመሳሰሉት ነገሮች አድርጋለች። የዛ ውጤት ምንድን ነው ስትሉ የጃፓን ማዕከላዊ ባንክ በምዕራቡ ዓለም ቁጥጥር ውስጥ ነበር የወደቀው። ጃፓን ለዚህ እስካሁን ስላችሁ ለነበረው ነገር አንድ ማሳያና ምሳሌ ነች። ከዚህ ሁሉ ነገር በመነሳት ኢራንስ ስትሉ ኢራን ውስጥም እየተፈለገ ያለው ነገር ይሄ ነው የሚለው ነጥብ የሚያጠናክረው ለዚህ ነው። ነፃ ብለው ከለቀቋት ኢራንን ነፃ ብለው ከለቀቋት ወይም በቃ ምንም አታመጣም ብለው ከተዋት ምን ልትፈጥርባቸው ነው? በስጋት የሚመለከቷት ቻይና የምትባለው ሀገር ይህን አጋጣሚ ተጠቅማ ከኢራን ጋር ከነሱ ዓለም አቀፋዊ ከሚሉት የሞኔተሪ ስርዓት የገንዘብ ዝውውር ስርዓት ውጪ የሆነ አዲስ የገንዘብ ልውውጥ ስርዓትን ይዛ ልትመጣ ነው፣ ወይም የዛ ተጠቃሚ ልትሆን ነው። በማዕቀብ ነገሩ የተሞከረ ቢሆንም ማዕቀብ ግን በቻይናና በኢራን መካከል ያለ ግብይትን ወዳጅነትን አላቆመም። በነገራችን ላይ የክሪፕቶ ከረንሲ ግብይት እኮ ከ4 ትሪሊየን ዶላር በላይ ደርሷል በዚህ ሰዓት በዓለማችን። እርግጥ ነው ቻለም ስታብሊሽ ካደረገችበት ስርዓት አንጻር ወይም ከዚች ዓለም በየዓመታዊ የገንዘብ ዝውውር አንጻር ከታየ 4 ትሪሊየን ዶላር ትንሽ ነው። ነገር ግን መጻኢ ጊዜውን የወደፊቱን ስትመለከቱ እነ ቻይና አሁን በዚህ አጭር ጊዜ ውስጥ ወደ 4 ትሪሊየን ዶላር ግብይቱ በደረሰ የገንዘብ ስርዓት ውስጥ ያው የክሪፕቶ ከረንሲ ስርዓት እንደምታውቁት ከቁጥጥር ውጪ የሆነ ስርዓት ነው እና አሜሪካ ልቆጣጠር ብትል መቆጣጠር አትችልም። ክሪፕቶ ከረንሲ እስራኤል ልቆጣጠር ብትል መቆጣጠር አትችልም። እነዛ ከጀርባ አሉ የምንላቸው ዘ ዲፕ ስቴትስ የሚባሉት በቃ እነሱን መቆጣጠር አይችሉም። ስለዚህ በመጪዎቹ ጊዜ ደግሞ በዚህ ስርዓት ውስጥ የተጠቃለሉ እንደነ ኢራን የመሰሉ ሀገራት ከነ ቻይና ጋር ግብይታቸውን የሚቀጥሉ ከሆነ ይህን ነጥብ አሜሪካ እንደምን ትመለከታለች? ስትራቴጂካዊ ስጋት ትመለከታለች። ስለዚህ ማስፈጸሚያ በመካከለኛው ምስራቅ ላይ ፕሪቴክስት ያስፈልግ ሰበብ ያስፈልግ ስለነበረ የእስራኤል ጉዳይ የአይሁድ ጉዳይ ይነሳል። ያንን ነገር መነሻ አድርገው ዘመቻ ይፈጽማሉ። ታሪኩ እሱ ነው። በዚህ ሁሉ መካከል ቻይናና ሩሲያ የሚባሉ ሀገራትስ ለምን ዝምታን መረጡ? ቻይናና ሩሲያ ለምን ከኢራን ጎን መቆም አልቻሉም ወይም መቆም አልፈለጉም የሚለውን ጉዳይ በተመለከተ በስፋት ብንመለከተው የሚሻል ጉዳይ ሳይሆን ስለሚቀር ካለን ሰዓት አንጻር ነገሩን እዚህ ጋር ላሳጥረው መሰለኝ። ቻይናና ሩሲያ አንድ ግልጽ የማድረግላችሁ ነገር በዚህ ጦርነት ላይ አይሳተፉም፣ አይገቡም። ኢራን በዚህ መልኩ ስትራቴጂካዊ ብትሆንም ኢራን ለነሱ ልጠቀማቸው የምትችልበት እድል ቢኖርም ነገር ግን በምንም መልኩ ከኢራን ጎን ተሰልፈው ይህንን ጦርነት አያከናውኑ። ለዛም ነው ሶስተኛው የዓለም ጦርነት ጅማሬ ሊሆን ይችላል ወይ ይህ ጦርነት ብዬ ስጠይቅ ይህ ጦርነት በእርግጠኝነት የሶስተኛው የዓለም ጦርነት ጅማሬ ሊሆን የሚችልበት እድል የለም የሚለው ጉዳይ ውሃ የሚያነሳብኝ። ሶስተኛው የዓለም ጦርነት ለምን አይሆንም? የኛም ጉዳይ ደግሞ በቀጣይ ዘገባችን እንመለከታለን። ነፃነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት። አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። የገበያ ፖድካስት መረጃዎቻችን ቀጥላሉ። አብራችሁን ሁኑ። መልካም ጊዜ ይሁንላችሁ።